ወያኔ በቆረጣ ሊቅ ነኝ ብሎ ነው ያመጣው። መደበኛ ውጊያ እስካሁን እየተዋጋ ያለው ውጊያ ማንኛውም ሰው ትምህርት መውሰድ አለበት። በቆረጣ አልፎ እዚህ የሚዋጋ እዚህ ኃይል እዚህ ግንባሩ ነው የሚዋጋ አስቀምጦ በቆረጣ ቆርጫ ያናፈነዋለሁ ታፈና አለዛ ቆረጣ ሲባል ስለሚለቅ እናንተ ተከተላላችሁ ያለ ነው ውጊያውን ሲማራው የነበረው ያ ያ ቦታ ግን እዚህ እየተዋጋነ በዚህ ጥራይና ይባላል። እዚህ ተራራው የመጀመሪያው በዛ ቆርጦ ሄደ። ቦዛ ላይ ቆርጦ ተጠበቀው ያኛው ኃይል። ስለዚህ ቦዛ አንድ መቃብር ተሰራረ ተዛ ተመታ እና እሱ ቆርጣለሁ ብሎ አቅዶት የመጣውን የቆረጣ የሊቅ ቆረጣ እዚህ ላይ ገጥሞት አላማውን ከሽፎ ተመልሷል። ጠላት መጥቶ የተመታ ተመቶ እዚህ ላይ ነው ተዋርዶ ይወጣ። በቆረጣም ተቆረጠ። በመደበኛ ውጊያም ሲጀመር የግንባር ውጊያ አይችልም እሱ። ለቆረጣው ደግሞ ቆርጣ መገኘት ነው። ህብረተሰቡ ባለመልቀቁ ለጠላት ትልቅ ሸክም አለው። ወደዚህ ማህበረሰብ በገባሳ በጫንቃ ይወጋለሁ ይላል። ከመቁረጥ ይልቅ እዚህ አካባቢ ያለውን ቤቶች ይፈራል። አለቀቀማ አዛው እየገጠመው ነው ያለ። ስትለቅለት ግን አንደኛ ቤቶችን ምሽግ ያደርጋል፣ ሁለተኛ ዛጥለህለት የምትሄደውን ንብረት ይጠቀማል። ይሄ ለሱ ትልቅ ለጠላት ትልቅ ድጋፍ የሚያሰጥንት ነው። እዚህ አካባቢ የነበረው ማህበረሰብ ግን ቦታውን ባለመልቀቁ ለጸጥታ ኃይሉ ትልቅ ድል ሆኗል። ራሱ ስለተዋጋው ከቤቱ ላይ ሆኖ ስለተዋጋው አይደለም ስንቅም ያገኝበት ጥይት ያገኝበት መንደር ስለሆነ ጠላት አፍሮ ተመልሷል፣ ተመቷል። ስለዚህ ጭናና ቦዛ ላይ ይሄ ነው ድል ያመጣ ማህበረሰቡ ባለመልቀቁ ነው።